ሰላም ጤና ይስጥልኝ እንደምን ከረማችሁ ጋስፖሎዝ ማሄ ቤተሰቦች ኢትዮጵያውያን ኤርትራውያን ይህንን የአማርኛ ቋንቋ የምትሰሙ ሁሉ ከጌታችንና ከመድኃኒታችን ከኢየሱስ ክርስቶስ የሆነው ሰላም በያላችሁበት ይሁን። ዛሬ ለተአርብን አጠር ባለ ቪዲዮ ተመልሻለሁ። አዲሶች እንኳን ደህና መጣችሁ፣ ነባሮች እንኳን ሰላም ተመለሳችሁ። ዛሬ የምናየው ከተለያየ የመጽሐፍ ቅዱስ ክፍል እግዚአብሔር የመረጠውን ማለት እችላለሁኝ ማንን ሊያጽናና ማንን ሊደግፍ ማንን አይዟችሁ ልል እንደፈለገ አላቅም ከተለያየ ቦታ ላይ እግዚአብሔር የመረጠውን ነገር ነው ዛሬ የምናየው። አብራችሁን ቆዩ። ወደ ገላትያን ሰዎች ምዕራፍ 1 ከቁጥር 3 እስከ 5 እንዲህ ይላል። ጳውሎስ ሰላምታ ሲያቀርብ ለገላትያን ሰዎች ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ክፉ ከሆነ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፈቃድ ስለ ኃጢአታችን ራሱን ሰጠ። ለአብ ከዘላለም እስከ ዘላለም ክብር ይሁን አሜን። ትንቢተ ኢሳይያስ ምዕራፍ 61 ደግሞ ከቁጥር 1 እስከ 3 ድረስ እናያለን። የጌታ መንፈስ በእኔ ላይ ነው፣ ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩት ነፃነትን ለታሰሩትን መፈታትን እናገር ዘንድ ልኮኛልና፣ የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ ልኮኛልና ይላል። ዛሬ የምናየው ከተለያዩ ቦታ የመጽሐፍ ቅዱስ ክፍሎችን ነው። በጣም አብዝቼ ቪዲዮ ልሰራ ፈለኩና በጣም የተወጣጠረ ስኬጁል ነበረኝ ዛሬ። ነገር ግን ላይክ ይሄን ሳትለጥፊ ይሄን ሳት ቪዲዮ ሳሰሪ አታድሪም አይነት ነገር የሆነ መንፈስ አድሮብኝ ነው ወደዚህ የመጣሁት። ይሄ ቃል የሚያጽናናው፣ ይሄ ቃል የሚደርስበት፣ ይሄ ቃል ምክንያት ያለው ነገር ይሆናልና እግዚአብሔር የሚናገራቸው ሰዎች በዚህ መካከል ይኖራሉ። ስለዚህ እግዚአብሔር ይናገራል፣ እኛ ደግሞ እናዳምጣለን። ወደ ተሰሎንቄ ሰዎች ምዕራፍ 5 ከቁጥር 16 እስከ 18 እንደዚህ ይላል። ሁል ጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። የእግዚአብሔር ፈቃድ በጌታ በኢየሱስ ክርስቶስም ወደኛ ነውና ምን ይፈልጋል ከኛ? ሁል ጊዜ መጸለይ፣ ሁል ጊዜ ደስ ይበላችሁ። ሁል ጊዜ ደስ ይበላችሁ በምንድን ነው? በምን ላይ ቆመን ነው ደስ የሚለን? በአምላካችን ላይ ቆመን ማለት ነው። የእግዚአብሔር ሐሳብ በጌታ በኢየሱስ ክርስቶስም ወደ እናንተ ነውና፣ የእግዚአብሔር ሐሳብ ሁል ቀን በልጁ አሳልፎ ወደኛ ነውና፣ ስለዚህ አብዝታችሁ ጸልዩ፣ ሁልጊዜም በጌታ ደስ ይበላችሁ ይለናል። መንፈስን አታጥፉ፣ መንፈስን አታጥፉ ይለናል። መንፈስን ማጥፋት ልክ አይሆንምና መንፈስን አታጥፉ፣ ትንቢትን አትናቁ። መንፈስን አታጥፉ፣ ትንቢትን አትናቁ። ሁሉም ፈትኑ፣ መልካሙን ያዙ። አሁን ሰው ትንቢት ሲነግረን የማይረባ ነገር ከነገረን የማይረባውን እንተውና የሚጠቅመንን እንይዛለን። ያንን አድርጉ ነው የሚለን። ትንቢትን አትናቁ፣ ሁሉም ፈትኑ፣ መልካሙን ግን ያዙ ይላል። ከማናቸውም አይነት ክፉ ነገር ራቁ። ከማናቸውም አይነት ክፉ ነገር። ክፉና ደግ እናውቃለን አይደል? እሳት ይፈጀኛል ብሎ የሚፈራ ሰው ክፉና ደግን ያውቃል። ስለዚህ ከክፉ ራቁ ይለናል። የሰላምም አምላክ ራሱ ሁለንተናችሁን ይቀድሳል። የሰላም አምላክ፣ እኛ አይደለንም ራሳችንን የምንቀድሰው። የሰላም አምላክ ሁሉ ነገራችንን ይቀድሳል። እኛ ፈቃደኞች ስንሆን ማለት ነው። እኛ አምላካችንን አምላኬ ነው የሚያስተዳድረኝ፣ የአምላኬ ቃል ነው የሚያኖረኝ፣ የአምላኬ ሁኔታ ነው እኔን የሚመራኝ ስንል እኛን የሚያጸዳን እኛ ጉብዝናችን ሳይሆን አምላካችን ነው ማለት ነው። ራሱ ይቀድሳቸዋል ይላል። ደስ የሚለው ቀጥታ ተፈልጎ የሚገኝ ነገር ነው የመጽሐፍ ቅዱስ ነገር። እስቲ ቆይ ልጅ የምታወራው እውነት ነው ከተባለ መጽሐፍ ቅዱስ ላይ ከተኬደ ይገኛል እና እንዲህ ይላል። ትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 እንዲህ ይላል። እኔ ካንተ ጋር ነኝና፣ ለማን እንደሆነ አላውቅም፣ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና። ይኸው ሲያረጋግጥ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክህ ነኝና አትደንግጥ። አበረታሃለሁ። ትበረታለህ በራስ አይደለም፣ አበረታሃለሁ፣ እረዳህም አለሁ፣ በጽድቄም ቀኝ ደግፌ ይይዝሃለሁ። የእግዚአብሔር እጅ ሲይዘን አስባችሁታል? አትፍሩ ይለናል። አትፍሩ፣ እኔ ከእናንተ ጋር ነኝ፣ ብቻችሁን አይደላችሁም። ደስ አይልም? ማንን ይሆን የፈራ ሰው አለ? እግዚአብሔር አምላክ አትፍሩ ይለናል። ትንቢተ ኤርምያስ ምዕራፍ 17 ከቁጥር 7 እስከ 8 ደግሞ እንደዚህ ይላል። በእግዚአብሔር የታመነ እምነቱን በእግዚአብሔር የሆነ ሰው ብሩክ ነው። ምን የሆነ? በእግዚአብሔር የታመነ እምነቱም በእግዚአብሔር የሆነ ሰው ብሩክ ነው።
በውሃም አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ሙቀት ሲመጣ እደርቃለሁ ብሎ አይፈራም። ለምን? ስሩ በውሃ ላይ ውሃ ውስጥ ሄዷል ማለት ነው። እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመት ማለት ዓለም ላይ በመጣ ችግር ላይ ማለት ነው። በድርቅ ዓመትም እንደማይሰጋ ለምሳሌ ድርቅ ያጠቃኛል ብሎ አይሰጋ። ለምን? በፔቼኮ አይደለም የሚመካው፣ በሰራው ነገር አይደለም የሚመካው፣ በአምላኩ የሚመካ ነው የሚለን። በእግዚአብሔር የሚመካ እንደማይሰጋ ፍሬውም እንደማይቆረጥ ዛፍ ይሆናል። ዝም ብሎ ፍሬውም የሚያፈራ ይሆናል ማለት ነው። ለምንድን ነው? ስሩ ውሃ ውስጥ ነው። ቅጠሉ አይረግፍም። ምን የሆነ? በእግዚአብሔር የታመነ ሰው ውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ቅጠሉም እንደሚለመልም በድርቅ ዓመታትም እንደማይሰጋ። ወይኔ ድርቅ መጣ ብሎ ድርቅ ያጠቃኛል አይልም። እንደውም ይለመልማል፣ ውሃ ስር ስለሆነ ስሩ ማለት ነው። ውሃችን አምላካችን ነው ማለት ነው አይደለ? በሱ ስንመካ እንደዚህ እንደሚሆን ነው የሚነግረን። እንደገና ኤፌሶን 3 ላይ ከ16 እስከ 17 እናየዋለን። በመንፈሱ በውስጣችሁ ሰውነታችሁ ኃይል እንድትጠነክሩ፣ በውስጣችሁ መንፈስ እንዲያስጠነክራችሁ ማለት ነው፣ እንድትጠነክሩ ክርስቶስንም በልባችሁ በእምነት እንዲኖር እንደ ክብሩ ባለጸግነቱ መጠን ይስጣችሁ። እንደ እግዚአብሔር ባለጸግነት መጠን፣ እንደ ክርስቶስ ባለጸጋነት መጠን። አሁን የዓለም ባለጸጎች አሁን ብልጌት ይስጣችሁ ቢባል ሰማይንና ምድርን አልገዛም፣ የሆነ ካምፓኒ ነው ያለው አይደለ? በቃ በማይክሮሶፍት የሚታወቅን እግዚአብሔር ሰማይና ምድርን የገዛው ካለው ጸጋ እንደ ጸጋው መጠን ይስጣችሁ። አሜን አሜን። መዝሙረ ዳዊት ላይ ደግሞ 143 ቁጥር 8 ላይ እንዲህ ይለናል፣ አንተን ታምኛለሁና ይላል ዳዊት። አንተን ታምኛለሁና በማለዳ ምሕረትህን አሰማኝ፣ መልካም ነገር አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁና በሚሄድበትን መንገድ አስታውቀኝ፣ እንዴት እንደሚሄድ አስታውቀኝ። በጠዋትም መልካም ነገርን አሰማኝ ይለዋል ዳዊት እግዚአብሔርን። ልመና እግዚአብሔር ይሰማዋል። መንገድህን አስታውቀኝ። አሁን ለምሳሌ በእኔ መንገድ እንዳልሄድ፣ በእኔ ሁኔታ እንዳልሄድ፣ በእኔ ነገር እንዳይሆን መንገድህን አሳየኝ፣ አንተን እንዳላስከፋ ማለት ነው። ቆላስይስ ምዕራፍ 3 ከ23 እስከ 24 እናያለን። ይሄ መጨረሻው ነው። ለሰው ሳይሆን ለጌታ እንደምታደርጉ የምታደርጉትን ሁሉ በትጋት አድርጉት። ይሄ ምንድን ነው? ለምሳሌ ለመስሪያ ቤታችን እንሰራለን አይደል? አንድ ሰው ተቀጥረን እንሰራለን። ለቀጠረን ሰው እንደምንሰራ ሳይሆን ለእግዚአብሔር እንደምንሰራ፣ ያ ሲሆን ስራውን አንበድልም፣ በእውነት እንሰራለን ማለት ነው። ለእግዚአብሔር ነው የተቀጠርኩት ብለን ስናስብ ማለት ነው። ለሰው ነው የተቀጠርኩት ስል ሰዓቱን እግራችንን እየጎተትን ጎተተት እያለን ሰዓቱን እንጨርሳለን። እንደሱ አታድርጉ። ለእግዚአብሔር እንደምትሰሩ። ለምንድን ነው ለእግዚአብሔር እንደምንሰራ አድርገን የምንሰራበት ምክንያት? በትጋት የምንሰራበት ከጌታ የርስቱን ብድራት እንድትቀበሉ ታውቃላችሁና። ይሄ የምትቀበሉት ፔቼክ አይደለም መኖሪያችሁ፣ ከጌታ የርስቱን ብድራት እግዚአብሔር ጋር እንዳበደረ ነው የሚቆጠሩ ብድራት እንድትቀበሉ ታውቃላችሁና። የምታገለግሉትም ጌታ ኢየሱስ ክርስቶስን ነው፣ ሰውን አይደለም። አየለን አይደለም፣ ከበደን አይደለም፣ ፔቼክ የሚሰጠንን ሰውዬ አይደለም፣ አለቃችንን አይደለም፣ ሱፐርቫይዘራችንን አይደለም። የምናገለግለው ማን ነው? ኢየሱስ ክርስቶስን ነው። እና ለዛሬ ይዤላችሁ የመጣሁትኝ ይሄ ነው። በጣም በልቤ ሲመላለስ የዋሉ የመጽሐፍ ቅዱስ ክፍሎች ናቸው። እግዚአብሔር በዚህ ሁኔታና በዚህ መጽሐፍ ቅዱስ ክፍል ሊያጽናናው ወይንም ሊያበረታው አለው። እጅህን ይዤሃለሁ፣ ከጎንህ ነኝ፣ አትፍራ ሊለ የፈለገው ሰው አለ ማለት ነው። አትፍሩ ይሏቸዋል እግዚአብሔር በጣም ታማኝ አምላክ ነው። ስለ እርግማን ምናምን አስተምራለሁ ብዬ ነበር፣ ስለ እርግማንና ከእርግማን ነፃ ስለመውጣት። ነገር ግን እግዚአብሔር ሲያስታውሰኝ የዛሬ 11 ወር አካባቢ የሰራሁትን ያያችሁ ቆዩኝ። የዛሬ 11 ወር ይመስለኛል የሰራሁት ቪዲዮ አለ። ያንን ቪዲዮ ስታዩት መፍትሄው እዛ ጋር አለ። ከዛ እንቀጥላለን ማለት ነው። እንዴት ነው ከርስ የሚመጣው? ከእግዚአብሔር ጋር በምን ሁኔታ ስንሆን ነው? ምን ማድረግ አለብን? በምን እንላቀቀዋለን? የሚለውን ሁሉ የ36 ደቂቃ ቪዲዮ የሰራሁትኝ። ይሄ ኮሜርሻል በዚች ቪዲዮ ላይ አሁን መምጣት አለበት ኮሜርሻል። አንዴ አሁን እኔም ቪዲዮ ላይ ኮሜርሻል 3 ሰው እኮ ነው የሚያው 3 ሰው 2 ሰው ነው ላይክ የሚለው።
ይሄ ጥቁር በጥቁር ለብሼ የዛሬ 11 ወር ምን ይላል ታይትሉ? ከተለያየ መንፈሳዊ ስርዓቶችና ችግሮች ልንፈታ ሙሉ በሙሉ ነፃ የምንወጣበት የመጽሐፍ ቅዱስ ክፍሎችን አቅርቤላችኋለሁ። እስከ መጨረሻው አዳምጡት ይላል። ስለዚህ ይሄንን እዩት። እዚህ ጋር ብዙ ነገር ታገኛላችሁ። ከዛ አንዳንድ ነገሮችን ያየሁትን በደንብ አድርጌ ቀጥላለሁ ማለት ነው። ዕለተ ዓርብን አብራችሁኝ ስለቆያችሁ ከልብ እያመሰገንኩኝ ቅዳሜን በቪዲዮ ሮብን ደግሞ በኦዲዮ ተመልሼ እስካያችሁ ድረስ መልካም ዕለተ ዓርብ ይሁንላችሁ። ሰላም ቆዩኝ። ሰላም ያገናኘን።